ኢትዮጵያ ለቴክኖሎጂው ዘርፍ ትኩረት ሰጥታ ተግባራዊ እንቅስቃሴ ማድረግ ከጀመረች ዓመታትን ቆጥራለች። በዚህም አገልግሎቶችን በቴክኖሎጂ በመደገፍና የዘርፉን ሚና በማጉላት ረገድ የሚታይ ለውጥም አስመዝግባለች። ለዚህ ሀገራዊ ግብ ሚናዬን እየተወጣው ነው የሚለው የወራቤ ዩኒቨርሲቲ ትግበራው እንደ ተቋም መሰረት እንዲይዝ ከራሴ ጀምሬያለሁ ባይ ነው። የመማር ማስተማር ስራዎችን በቴክኖሎጂ የተደገፈ እንዲሆን የኮምፒውተር ላቦችን በደንብ የማደራጀትና ተማሪዎቻችን በቲዮሪ የተማሩትን ደግሞ በስኪል ቤዝድ በሆነ መልኩ እንዲማሩ በርካታ የኮምፒውተር ላቦችን ዘርግተናል። ከአራተኛው ትውልድ ከፍተኛ የትምህርት ተቋማት መካከል የሚመደበው ዩኒቨርሲቲው ምንም እንኳ የአጭር ዓመታት ዕድሜ ቢኖረውም በቴክኖሎጂው ዘርፍ የሄደበት ርቀት በውጤት የታጀበ ነው። ውስጣዊ የአሰራር ሂደቶቹን በዘርፉ ከማዘመኑም በላይ በትጋት ባለማቸው የቴክኖሎጂ ስርዓቶች የባለቤትነት መብትን እስከ መቀዳጀት ደርሷል። ወራቤ ዩኒቨርሲቲ እንደ ወራቤ ዩኒቨርሲቲነቱ ይሄን የመንግስት አቅጣጫ ከግምት በመክተት የተለያዩ ስራዎችን ስንሰራ ቆይተናል። እንደ ምሳሌ ለማንሳት ያክል ግቢያችን ውስጥ የተለያዩ በዲጂታላይዜሽን የማድረግ ስራዎችን እየሰራ እንገኛለን። ጥሩ ተሞክሮ ወይም ጥሩ ኤክስፒሪየንስ ነው ብዬ ደግሞ ማስበው አብዛኛው የቴክኖሎጂ ወይ ዲጂታላይዜሽን ስራዎች እየሰራን ያለነው ውስጥ ባለው አቅም ነው እየሰራን ያለነው። በሪምስ ሪሰርች ኢንፎርሜሽን ማኔጅመንት ሲስተም በሚባል ስርዓት ነው እየመራን የምንገኘው። በርካታ የሲስተሞችን ሰርተን ፓተንት ራይቶችን አግኝተናል። ከ10 በላይ ፓተንት ራይቶችን ለሰራናቸው የፈጠራ ስራዎች ከኢትዮጵያ የብሔራዊ ንብረት ባለስልጣን አግኝተናል ማለት ነው። ይህ ከመማር ማስተማር ከምርምርና ማህበረሰብ አገልግሎት የተሻገረው የዩኒቨርሲቲው ስራም ሀገራዊ የዘርፉን ውጥኖች ከግብ ለማድረስ አበርክተው የጎላ ነው። አሁናዊ ሂደቱን ከዚሁ ለማላቅ ከዓለም አቀፍ አቻ ተቋማት ጋር እየሰራ የሚገኘው ተቋሙ በቅርቡ የሰው ሰራሽ አስተውሎትና የሶፍትዌር ኢንጂነሪንግ የትምህርት ክፍልን ለማቋቋም የሚያስችለውን ዝግጅት አገባዷል። ዓለም ላይ ካሉ ዩኒቨርሲቲዎች ጋር ሊንኮችን ፈጥሮ እየሰራ ይገኛል። ከነዚህ መካከል ለምሳሌ ደቡብ ኮሪያ የሚገኘው የየንግናም ዩኒቨርሲቲ አንዱ ነው። ከነሱ ጋር ፕሮፖዛሎችን የጻፍን ነው። ከነሱ ጋር የተለያዩ ስራዎችን እየሰራ እንገኛለን። አሁን በቅርብ የከፈተ ካሪኩለም ዴቨሎፕ እያደረግን እንገኛለን። የኛም ስታፎች እዛ ድረስ ሄዶ ካሪኩለሙን ከነሱ ጋር የመናበብ ስራዎች ሰርተዋል። ስለዚህ በቅርቡ ኤአይ ኤንድ ሶፍትዌር ኢንጂነሪንግ ዲፓርትመንት ከፍታለን ከነሱ ጋር። ይሄ የሀገሪቷን ፍላጎት ለማሟላት የሀገሪቷን ፍላጎት ከግብ ለማድረስ ፕሮፌሽናሉን ለማፍራት እገዛ ያደርጋል ብለን እናስባለን። ዲፓርትመንቱ መክፈት ብቻ ሳይሆን ከኮሪያ መንግስት አንዳንድ ድጋፍ ለማግኘት ፕሮፖዛሎችን ከነሱ ጋር በጋራ እያዘጋጀን ነው የምንገኘው። በቅርብ ጊዜ ውጤቱ እናውቃለን ብዬ አስባለሁ። ይህም ተቋማዊ ተልእኮን ከሀገራዊ ፍላጎት ጋር በማጣጣም ዩኒቨርሲቲው ለቴክኖሎጂው ዘርፍ የሚያበረክተውን አስተዋጽኦ እንዲያሳድግም ያደርገዋል። ወራቤ ዩኒቨርሲቲም የተሰጠው ተልእኮዎች አሉ፣ ፎከስ ኤሪያዎች አሉ። ከዛ ፎከስ ኤሪያዎች መካከል አንዱ ቴክኖሎጂና ኢንጂነሪንግ ነው። እሱም ብቻ አይደለም፣ ከሀገሪቷ ፍላጎት ጋር ለማመሳሰል ወይ የሀገሪቷን ፍላጎት ለማሟላት ኢቭን የኮሌጅ ስም እስከ መቀየር ደርሰናል በሰኔት። ለምሳሌ እኛ ጋር ቴክኖሎጂ ኢንስቲትዩት የለም ወይ ኢንጂነሪንግ ኮሌጅ የለም። እኛ ጋር ያለው ቴክኖሎጂ ኤንድ ኮንቨርጀንስ ኮሌጅ ነው ያለው። ይሄ ከዲጂታል አሁን ካለው ፍላጎት ጋር የሚናበብ ስያሜ ሰጥተነው እየሰራ ነው የምንገኘው ማለት ነው። አሁን ለምንሰራቸው ስራ ምቹ ሁኔታዎችን የሚፈጥር ስለሆነ ወራቤ ዩኒቨርሲቲ በአጭር ጊዜ ውስጥ በዚህ ኤሪያ ላይ ኤክሴል ያደርጋል ብዬ አስባለሁ።